ታቦተ ጽዮን አሁን መስዋዕተ ወንጌል የሆነውን ስጋው ደግሞ ይፈተትባታል? አይፈተትበትም። እሺ አሁን ታቦተ ጽዮን ምን ተብላ ትጠራለች? ስሟ ማለት በቤተክርስቲያናችን የሐዲስ ኪዳን ታቦት ተብሎ ይጠራል? አይጠራም። ምን ተብሎ ነው የሚጠራው? የብሉይ ኪዳን ታቦት። የብሉይ ኪዳን ታቦት። ጥሩ። ይሄ የብሉይ ኪዳን ታቦት አገልግሎቱ አሁን ምንድን ነው? የብሉይ ኪዳን ታቦት አሁን ላይ እያገለገለን አይደለም ያለው፣ ተቀምጧል በቤተ ክርስቲያን ውስጥ በክብር ጠባቂ እየተሾመለት፣ ያ ጠባቂ ሲያርፍ ደግሞ ሌላ ጠባቂ በአባቶቻችን እየሾሙ እየቀጠለ እስካሁን ድረስ ደርሰዋል። ስለዚህ በኦሪት ጊዜ የሚቀርበው መስዋዕት ይበላል ወይስ አይበላም የሚለው ነው። የግድ ካህን ለመሆን ሌዊ መሆን ወግን ይጠበቅብናል። የግድ ግን ምንድን መሆን ያለብን? ያ ክህነት ከሐዋርያት የተገኘ ክህነት መሆን ግን አለበት። ፈንክሽን አይደለም አገልግሎት ያለው። ከዚህ አንጻር ያኔ የሌዊ ክህነት ብቻ መሆንን ግድ ይጠይቅ ነበር። አሁን ግን የሌዊ ክህነት መሆኑ ግድ አይጠይቅም። የሌዊ ክህነት ኖሮት አንድ ሰው ያ ማለት የሌዊ ወገን ሆኖ ከሌዊ ዘር ተወልዶ የበኩር ልጅ ቢሆንም ቅሉ የሐዋርያት አይነት ስልጣን ክህነት ከሌለው ገብቶ መቀደስ ስጋ ወደ መቀረች አይችልም። አይቹ እነዛ ካህናት አሁን ድፍረት የላቸው የተባለው ለዚህ ነው። ከሌዊ ወገን ውጭ ሆነ ያ ማለት ከ12ቱ የእስራኤል ነገዶች አንዱ ሌዊ ነው። ሌሎቹ መቀደስ አይችሉም። አሁን ይችላሉ። ክርስትናውን ከተቀበሉት፣ ጥምቀት ከተቀበሉ፣ በሐዋርያት የሚገኝ ክህነት ከተቀበሉ አሁን የብሉይ ኪዳን ውስጥ የግድ የሌዊ ወገን መሆን አለበት፣ የግድ የበኩር ልጅና የካህን ዘር መሆን አለበት የሚለው አሁን አይሰራም። አቅራቢው ሁለተኛው የሚቀርበው መስዋዕትስ የግድ የበግ መስዋዕት መቅረብ ነበረበት። ነውር የለበት፣ ፀጉሩ ያልተጀረጀረ፣ ጥፍሩ ያልተጀረጀረ፣ ፀጉሩ ያላረረ ይቀርባል። ምን ማለት ነው? ማለት ወንድ በግ ማለት ነውር የለበት ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል በግ ይቀርብ ነበር። በሐዲስ ኪዳንስ ይሄ ቀርቷል። ቅድም ምን ቀረ? ሌዊ ወገን መሆኑ ዘር መጠየቁ ቀረ። ሁለተኛ መስፈርቱ የነበረው ምንድን ነው? የሌዊ ወገን መሆን። አሁን ግን መስፈርቱ ምንድን ነው? የሐዋርያት ክህነት። አማራም ይሁን ኦሮሞም ይሁን ኢትዮጵያም ይሁን ቻይናም ይሁን ሱንዳይም ይሁን የሐዋርያት ክህነት ያለው በቤተክርስቲያን ውስጥ ያለፈ በሚስጥራት ሁሉ ያለፈ ከሆነ ይህን ያገኛል። ያ አሁን ፈንክሽን አለም። እኔ እኮ ሌዊ ወገን ነኝ፣ እኔ እኮ የበኩር ልጅ ነኝ፣ አሁን ቅድስተ ቅዱሳን ውስጥ ገብቼ በታቦቱ ነካለሁ፣ መስዋዕት አቀርባለሁ ቢል ስጋው ደግሞ መንካት አይችልም። አይሰራም። አሁን በክህነቱ ሰውዬ ውስጥ ደግሞ አይ ማቀርበው በግ ነው ማለት አይችልም። በጉ አይሰራም። ሁለተኛ ቅድም ያልነው በታቦቱ ለምን ይሰዋ ነበረ? ምን ይቀርብ ነበረ? ደሙ የምን እንደሚፈሰው የእንስሳ ደም። አሁንስ አይሰራም። ለምን እንደሚፈሰው ስጋው ደሙ ምን ይቀርባል? ይፈተትበታል። ስለዚህ አገልግሎቱ አንድ፣ ሁለተኛ አቅራቢው ሁለት፣ የሚቀርበው ነገር ሶስት። እነዚህ ሁሉ አሁን አይሰሩም እንጂ እችኛዋ ታቦተ ጽዮን አክሱም ጽዮን ላይ የለችም አይደለም። አክሱም ጽዮንም ቢሆን ራሱ የሚቀደሰው በሐዲስ ኪዳን ታቦት ነው። የሚቀርበው ያ ነው። ዕጣን ሲታጠን ካየን፣ ካህን ገብቶ እዛ ሲጸልይ ብናይ ይሄ የሚደረግበት ምክንያት የሐዲስ ኪዳን ታቦት ለመተካት ተብሎ አይደለም። መቅሰፍት ሲነሳ፣ ድርቅ ሲነሳ የሙሴ አምላክ ከእስራኤላውያን ለእስራኤል ዘሥጋ የተገለጥክ አምላክ ለእኛም ተገልጠ በሀገራችን ችግሩን፣ ጦርነቱ፣ ረሃቡን፣ ሰቆቃውን፣ ቸነፈሩን አረቅልን ብሎ ሊጸልዩ ይችላል። ጸሎተ ቅዳሴ መስዋዕተ ወንጌል ግን አይሰዋበትም። በደንብ ደግመዋለሁ። መስዋዕተ ወንጌል የሆነው ስጋ ወደሙ ግን አይሰዋበትም። መስዋዕተ ወንጌል የሆነው ስጋ ወደሙ ግን አይፈትትበትም። ለመኑ አይቀርብበትም። ታቦተ ጽዮን ግን አክሱም ጽዮን አለች? አዎ አለች። እናምናለን፣ እንታመናለን። ይሄ ማለት ግን አጠገቡ እኮ አለ እኮ የቅዱስ ያሬድ ቤተክርስቲያን አክሱም ውስጥ የአባ ገሪማ እኮ ገዳም እኮ አለ። የአቡነ ጴንጤሎን ገዳም። ይሄ አክሱም ጽዮን ሲያም አክሱም ከተማ ውስጥ ያሉ ናቸው። በቀብር አቅራቢያ የአቡነ ሊቃኖስ ገዳም እኮ አለ እዛ። እነዚህ ሁሉ ምንድናቸው? ተስዓቱ ቅዱሳን። እያንዳንዳቸው አብያተ ክርስቲያናት ገዳማት ያላቸው በሙሉ ምንድናቸው? የሐዲስ ኪዳን ታቦት የሚሰዋባቸው የሐዲስ ኪዳን መስዋዕተ ወንጌል የሆነውን የወልደ እግዚአብሔር ስጋ ወደሙ ነው የሚፈተትበት ለማለት ነው ባጭሩ እንጂ አቃለን መስሎ ከሆነ ታቦተ ጽዮን የለም ለማለት ፈልገን መስሎ ከሆነ እንዳትስት ለማሳሰብ ነው። መምህር በረከት ምናልባት
የሚጨምሩልን በደንብ አድርገው ካለ። አይ በጣም ጥሩ ተብሏል ዘማርያም። ያው በቤተ ክርስቲያናችን ዕጣን እኮ ለክብርም በስዕላትም በተለያየ መንገድ ይታጠናል። ቅድም ቀሲስም እንዳሉት ወንድማችን ግን በታቦተ ጽዮን ላይ የዕጣን መስዋዕት በብሉይ ኪዳኑ ስርዓት እየቀረበ ነው ብሎ የሚያምን ከሆነ በአዲስ ኪዳኑ ታቦት ላይ ደግሞ በቅዳሴ ሰዓት ዕጣን ይታጠናል። ስለዚህ ቤተ ክርስቲያን በብሉይ ኪዳን ስርዓትም በአዲስ ኪዳን ስርዓትም ሁለት አይነት የዕጣን መስዋዕት ታቀርባለች ሊባል ነው። ሁለት የብሉይና የአዲስ ኪዳን ስርዓት በአንድ ጊዜ ጎን ለጎን እየቀጠለ ነው ብሎ ሊያስብ ነው። እንዴት ነው? እንደዛ አይሆንም እኮ። ዕጣን እኮ አሁን በአዲስ ኪዳን ታቦት ይቀርባል እንደሚታወቀው ካህናት፣ ቅድም ቀሲስም እንዳሉት ምክንያቱም ከእግዚአብሔር ለፍጥረቱ በኩራት መልካም መዓዛ ማቅረብ ህብስቱንም ወይኑንም እኮ እነ ቅዱስ ኢሬኔዎስ ከፍጥረት ወስደን ለእግዚአብሔር እናቀርበዋለን፣ እግዚአብሔር ስጋውና ደሙ አድርጎ ይሰጠናል ይላሉ። እና ለእግዚአብሔር የምናቀርበው በዚህ በአዲስ ኪዳን ታቦታችን አለ። ዕጣንም አንዱ ነው። ስለዚህ ዕጣን በአዲስ ኪዳን በጸሎተ ዕጣን አለው። በስሜ ንጹሕ ዕጣን ያጥናሉ ብሏል ሚልክያስም ላይ። ለምሳሌ እነዚህ በአዲስ ኪዳን በስሜ ንጹሕ ዕጣን ያጥናሉ የተባሉት አሕዛብ ናቸው። መቼም አሁን ለምሳሌ በአሕዛብ ያሉ አብያተ ክርስቲያናት በግብፅም በሮም በሁሉም ያሉት ዕጣን ያጥናሉ በትንቢቱ መሰረት ማለት ነው። እነ የሐዋርያውያን አፖስቶሊክ ፋዘርስ በአብዛኛው ቤተክርስቲያን ዕጣን የሚታጠንበትን ምክንያት ሲናገሩ ሚልክያስ ትንቢትን ይጠቅሳሉ። ነቢዩ ሚልክያስ በስሜ ዕጣንን ያጥናሉ ብሎ እግዚአብሔር ተናግሯልና ብለው እና በሁሉም አብያተ ኪዳን የቤተ መቅደስ ስርዓት ከዜሮ ነው የጀመረው። በቃ ብሉይ ኪዳን ጋር ምንም አይነት ሊንክ የለውምማ አላለም እኮ። እንደዛ አይባልም። ቅድም ታላቁ እያወጣ ታዲያ የብሉይ ኪዳንን ቤተ መቅደስ ሲያሳይ የነበረው ለምንድን ነው? ንዋያተ ቅድሳቱን ዘርዝሮ ሲያሳይ ነበር። እኛ የምንቃወመው በዚያው የቆመ ነገር የለም ነው። እዛ ላይ ቆሞ የቀረ ነገር የለም። አዲስ ኪዳን ሲመጣ የተቀየረ ነገር አለ። መስዋዕቱ ተቀይሯል፣ ምስጢሩ ተቀይሯል፣ ክህነቱ ተቀይሯል፣ ኢቭን የሚከብርበት ስርዓት እንኳ ተቀይሯል። የአዲስ ኪዳንን ታቦት በብሉይ ኪዳን ክህነት ማክበር አይቻልም። አሁን አዲስ ክህነት አለ። ጳጳሳቱ እንኳ ታቦቱን የሚባረኩት የአዲስ ኪዳኑን ታቦት በአዲስ ኪዳን በክርስቶስ ክህነት ነው። እንደ መልከ ጼዴቅ ስርዓት ለዘላለም ካህን በተባለበት በዘላለም ክህነት እንጂ በዘር ይተላለፍ በነበረው በብሉይ ኪዳን አይነት በአሮን ክህነት አይደለም። ስለዚህ የተቀየረ ነገር አለ እንጂ ከብሉይ ኪዳን ጋር ምንም ግንኙነት የሌለው በቃ የተቆራረጠ አይነት አይደለም። እንደዚህ አይነት መልክ አሰጥተው የተረዱ ካሉ ብዬ ነው። እግዚአብሔር ይስጥልኝ ዘማሪ። እሺ እግዚአብሔር ያክብርልን መምህር፣ ቃል ተሰማልን። በደንብ የተብራራ ይመስልኛል። አሁን ግልጽ ከሆነ ለሁላችን፣ በተለይ ደግሞ በተለይ አክሱም ጽዮን ሄዳችሁ ሰዎች ካላችሁ በደንብ ታውቁታላችሁ። ይሄን በቃ ልዩነት በደንብ ታዩታላችሁ። ራሳቸው አስጎብኞቹም ራሱ እዛ ያሉትን ካህናት ይነግሯቸዋል። ታቦተ ጽዮን ያለችበትን ቦታ፣ ቤተ መቅደሱ ምን እንዳለ፣ ጥንት ሲሰዋበት የነበረው መስዋዕተ ኦሪት ሲሰዋበት የነበረው መቅደስ ሁሉ ብናየው የበለጠ ግልጽ ይሆናል። መሰናክል እንዳይሆን በትህትና መመለስ ስላ የእውቀት ጉዳይ ሲሆነ በእውቀት ግን ጠፍቷል። እሳቱ የት እንደገባ አላወቅኩም። እዚህ ላይ ካለ አንድ ቁጥር ስናብራራው ትክክል ሆኖ ካልገባ ድጋሚ አሁንም ጠይቅ፣ ድንገት ያልተብራራ ነገር ካለ ማለት ነው። እሱ ግን በቀጥታ ዲያቆን ዘማርያም በቀጥታ ምናልባት እኛ በቃ ዲና እያደረግንበት እንደው መስሎት ከሆነ ተጠራጥሮ ከሆነ እሑድ ሂድና ቄሶቹን አንደኛ ዝም ብሎ ይመልከት። እሱ ራሱ ሄዶ ቄሶቹን እዚህ ጋር የምትቀድሱበት መንበሩ ላይ ያስቀመጣችሁት የቃል ኪዳኑ ታቦት የኦሪቱ ነው ወይንስ በሁሉም አብያተ ክርስቲያናት የሚቀደስበት የአዲስ ኪዳን ታቦት ነው ብሎ ይጠይቅ። በቃ ይህን ብቻ ከጠየቀ በቂ ነው። አይ እኛ በኦሪቱ ነው የምንሰዋ ካሉት ሌላ ጊዜ መጥቶ ይጠይቀናል። ሁለተኛ እንደዚያ ከተባለሽ ከጎረቤታችን ያሉት እነ ቅዱስ ያሬድ ቤተክርስቲያንስ በየትኛው ታቦት ነው የሚቀድሱት? ስለዚህ አሁን አክሱሟ በዚህ ከቀደሰች
ያኛው ደግሞ በዚህ ከቀደሰ መቀደሻው የተለያየ ነው ማለት ነው። ታቦቱ ደግሞ የትኛው ይበልጣል ብሎ ራሱ ይጠይቅ እና ከዛ በኋላ መጥቶ ከኛ ጋር ማውራት ይችላል። አለበለዚያ ፖለቲካ ነው የሚሆነው። ጥሩ አይደለም። ቴንኪው። እሺ እግዚአብሔር ያክብርልን። እሺ ሌላ ሰው አለ? ማርያማዊት ሞዴሬተር ስለሰጥሽ ብፈልግ ሞዴሬተር ላይ አጣውሽ። ፎሎ ባክ መልሽ የልሻለሁ ግን አጣውሽ። ለዛ ነው እንጂ ሞዴሬተሮች ዛሬ የት እንደጠፉ እንጃ። አንድ መላኩ ብቻ መሰለኝ ያለው። ቴዲ ቅርታ እንግዲህ ቄስ ናት ብለዋል። አጉዥ የምሰኛቸው ሰዎች አሉ። ስልጣን ይሰጠኝ። አዎ እንዴ በደንብ ነው እንጂ አሉ በጣም ብዙ ሰዎች አሉ ነው። ዛሬ ነፃ ወጥተሻል እኮ ዛሬ። በነገራችን ምን አይታወቅም እኮ ከጎን ቄስ ከጎኑ ሌላ ሰው አስቀምጦ ሲሆን እንዴ እንጠራጠር ካልን እኮ እንደዚህ መጠራጠር እንችላለን። አዎ እንደዛም ይሆናል። አንዱን በሽተኛ እያስወራችሁም ይሆናል እዛ ሐኪም ቤት። አይ ቀሲስ የተባለችው ቄስ ናት አይደለ? ስለዚህ ቀሲስ ባለቤታቸውን እንድታወራ እያደረጓት ቢሆንስ? ቀሲስ አሜን አሜን ያርግልኝ። በቪዲዮ ስትወጭ ነው ወደፊት በደንብ ማውራት የምትችው። ቴንኪው። እወጣለሁ ወደፊት ቀሲስ። እሺ ሌላ አለ? ሌላ ሰው ጥያቄ ያለው ትክክል አይደለም የሚል እሳቱ ካለ ቀድመ መግባት ትችላለህ። ሪኩዌስት መላክ ትችላለህ ካለ ውስጥ እንደዚህ ብናደርገው ጥሩ ነው። ሌላ ሰው ካለ ጥያቄ ያልተመለሰ ምናምን ሰው ካለ አንድ ሁለት ሰው እንቀበልና እንጨርስ። 11 ሰዓት የጀመርን ሰዎች እስከ 4 ሰዓት እስካሁን ድረስ ቆየን። አይገርምም? በጣም ቆየን። በጣም እሺ ጥሩ ነው። እስከ ክፍል 4 እኮ እስከ ክፍል 5 እኮ ተደርሷል እኮ። ቀላል ትምህርት አይደለም የተሰጠው። ስለዚህ የሚያካክስ ይሆነ ይህንን ክፍል 5 እስከ ክፍል 5 ቆራርጦ ዩቱብ ላይ ማስቀመጥ ተገቢ ነው። ቆንጆ ትምህርት ነው። እሺ ኤፍቢ የሚለው ወጥቷል። እሺ ሌላ ካለ እስቲ ሌላ ሰው ላስገባሽ። ጥያቄ ያለው ሰው ብቻ እባካችሁ፣ ጥያቄ ያለው ሰው ብቻ የምትሰሙ ከሆነ ማለት ነው። ጥያቄ ያለው ሰው ብቻ። እሺ ማስተርፒስ ጤና ይስጥልኝ። ሰላም ብያለሁ። ቅድም በኮመንት ጠይቄ ነበር ስለ በኦሪት ጊዜ የሚቀርበው መስዋዕት ይበላል ወይስ አይበላም የሚለው ነው አንዱ ጥያቄ ማለት ነው። ምክንያቱም የግሪክ አማልክት የሚቀርበው መስዋዕት እንደሚበላ ቃለሁ። በቄስም ደረጃ ደግሞ የሴት ቄሶች ነበሩ፣ አፍሮዳይት የሚባሉት በእርግጥ አሉ። ምናልባት አሁን እንደው የማርያማዊት ከዛ ጋር ስለሄደልኝ ነው። ግን ዋናው በኦሪት ጊዜ የሚቀርበው መስዋዕት ይበላል ወይስ አይበላም የሚል ነው ጥያቄ። አመሰግናል። እሺ ወይ ቀሲስ ወይ ታላቁ። እሺ ማርያማዊትን የፎገረበትን መንገድ አለማድነቅ አይቻልም። ያ አፍሮዳይት የምትባለው ያው የፍቅር አማልክት ናት እና ወደ 1000 የሚደርሱ ካህናት ነበሩ ይላል። የሴቶች ብቻ ማለት ነው። በሷ ዙሪያ ያው የግሪክ ሚቶሎጂ ላይ አነባለሁ። ለዛ ነው። አይ ጥሩ ነው። እሺ መስዋዕቱ ቅድም ዲያቆን ዘማርያም ሲያብራራ ሰምተው ከሆነ የእህል መስዋዕት አለ፣ የህብስት መስዋዕት አለ፣ ሌላው ደግሞ ከእንስሳት የሚቀርበው መስዋዕት አለ። ሰው በተአምር የማይነካው መስዋዕት የዮም ኪፖር ዕለት የሚሰዋው መስዋዕት ነው። ዮም ኪፖር ማለት ይሄ በዓለ ስርየት የሚባለው ማለት ነው። የበዓለ ስርየት ሊቀ ካህናቱ በዓመት አንዴ ገብቶ የሚሰዋት ያቺ ደሙን ይዞ ወደ ቅድስተ ቅዱሳን ገብቶ በስርየት መክደኛው ላይ ደሙን ከረጨ በኋላ ያቺን ሰው የሚነካት አይደለችም። ማንም አያውቀው ከሰማይ የወረደ እሳት መጥቶ ይበላታል። ከዛ ውጪ ያሉት ግን ኢቭን ሌዋውያን ካህናት ስራ ስለማይሰሩ በቤተ መቅደስ የሚገቡት መባዎች ናቸው ለሌዋውያን ካህናት መተዳደሪያ ሆኖ ራሱ የሚያገለግለው ማለት ነው። አስራት እንዲወጣ የሚደረግም ለዛ ነው። የእግዚአብሔርን ቤተ መቅደስ የሚያገለግሉ ካህናት ኢቭን እኛ በአብጥሊስ ራሱ ተቀምጧል። በነገራችን ላይ ካህናት ደሞዛቸው በቤተ ክርስቲያን የሚገባ መባ ምናምን እንደሆነ ማለት ነው።
ስለዛ ከሚቀርበው መስዋዕት እነሱ ጭራሽ የማይነኩት መስዋዕት አለ። ከዛ ውጭ ያሉት ግን ካህናቱ ነው የሚጠቀሙበት። ግልጽ ከሆነ አሰቡ። ግልጽ ነው። አመሰግናለሁ። እሺ እግዚአብሔር አክብርልን። እሺ ሴንኮሪስ ነው ሴንኮሪስ ሰንኮሪስ መምህር ናቸው። ዲያቆን ዘማሪ የእኛው ሰው ናቸው። እሺ የእኛ ወገን ናቸው። እሺ እንደምን አሉ? ይቅርታ በጣም አላወቅኩትም። ግን እዚህ ላይ አንድ ነገር ለመጨመር ዲያቆን ዘማርያም ቅድም ወንድማችን እንደታላቁ እንደመለሰው ነው። በኦሪቱ የተለያዩ የሚቃጠል መስዋዕት፣ የእህል ቁርባን፣ የደህንነት፣ የኃጢአት መስዋዕት፣ የበደል መስዋዕት የሚባሉ አሉ። ግን ከእነዚህም ውስጥ ግን የትኛው ነው የሚበላው? ይበላሉ አይበላም ለሚለው ለምሳሌ አፍኒንና ፊናስ አንደኛው እግዚአብሔር ካዘነበት አንዱ ለእግዚአብሔር ቀድሞ የስቡ ከመቃጠሉ በፊት መብላት እንኳ ያለባቸው ነገር ቢሆን አስቀድሞ በመብላታቸው ራሱ ተቀስፈዋል። አንደኛው ከሶስቱ ኃጢአቶች አንዱ ይሄ ነው እና ከሚበላው መስዋዕት ካህናቱ እንዲበሉት ከተፈቀደው እንኳ ከሕጉና ስርዓቱ ለእግዚአብሔር ቀድሞ መደረግ ያለበት ነገር ሳይደረግ ቢበሉት እሱ ራሱ አይፈቀድም ለማለት ነው። ከዚያኛው በዓመት ከሚቀርበው ዮም ኪፑር ከሚባለው በተረፈ ያኛውም ቢሆን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። እግዚአብሔር አክብርልን። ከተፈለገ ነገ በደንብ እንሄዳበታለን። የብሉይ ኪዳን የመስዋዕት አይነቶችን ማወቅ ከፈለግን በጣም እንሄድበታለን። ኢቭን በየቀን የሚቀርብ የተወሰኑት መስዋዕቶች ደግሞ ይቅርታ ዲያቆን ዘማርያም የደህንነት መስዋዕት፣ እነዚህ የተወሰኑት መስዋዕቶች ያመጡ ሰዎችም የሚካፈሏቸው መስዋዕቶች አሉ። አዎ እሱን በተመለከተም እንደምናደርገው አስፈላጊ ከሆነ አሁን ነገ የመስዋዕት አይነቶች አሉ። ፕላስ ደግሞ በዓመት አንዴ መስዋዕት ሲቀርብ የሚቀርበው የበግ የሚቀርበው የፍየል ብዛቶች ጭምር ተዘርዝሮ መጽሐፍ ቅዱስ ላይ ተዘርዝሯል። ይህንን ዲቴል እንወቀው ካልን ነገ በደንብ እኔ አሁን ቅድም የተዘለሉ ናቸው እነሱ በደንብ አድርገን እናቅርብና በዝርዝር ዲቴል መማር እንችላለን። ከዛ ካህናት የሚቀበሏቸው ምዕመናን ጋር የሚቀሩ ምዕመናንን መውሰድ የሚበሏቸው መስዋዕቶች የትኞቹ ናቸው የሚሉትን ነገ በዝርዝር እንመለስበት። ሌላው ዘማርያም አሁን እናንተ ጋር ከመግባቴ በፊት ጀሚናይን ጠይቄው ነበር። የሰጠኝ መልስ ምን ያህል የአባቶችን እንትን ይጠብቃል የሚለውንም ቼክ ለማድረግ ነው። የሰጠኝ መልሶች አሉ። አንዳንዶች ካህናቱ ይበሏቸዋል ኢቭን መስዋዕትነት ከሰጠው ሰው ጋር እና ቤተሰቦቹ ጋር ሆነው የሚል ነገር ስለሰጠኝ ምን ያህል ታማኝ ነው? ምክንያቱም ቅድም አንኦርቶዶክስ ሲሆን አስተምሮ ከሆነ ጀሚናይ እንደዛ ጀሚናይም በድምፅ ጠየቅኩት፣ ጎግል ማለት ነው። በድምፅ ስጠይቀው እንደዛ የሚል መልስ ሰጠኝ። እኔ እኮ እዚህ እንትን ላይ ያሳስተኝ ብዬ እኮ ነው የሚባል ሰው ጠይቀ ያለ ነበር የመሰለኝ። እኔ ደግሞ ማርያም ጀሚናይ አለ ኤአይ ማለት ነው፣ አርቲፊሻል ኢንቴሊጀንስ አንዳንድ ሰው ቲክቶክ ሲከፍት በብዙ ስም ስለሚከፍት ልክ አሁን አንተ ማስተርፒስ እንደዛ ብለው የትኛው መምህር ነው ብዬ ነው። ለዛ ነው። እሺ አሁን ጀሚናይን ጠይቁኝ ነው የሚለው። እኔም በዚህ አጋጣሚ ጀሚናይ ነኝ። እንደው በእኛ ስም ስለተሰየመ አመሰግናል። አንተ ስም እንደዛ ነው? ኢንዞዳክስ ዲያቆን እንትን ናቸው መሰለኝ። አይ ቲንክ ማስተርፒስ ሌክቸር ነው መሰለኝ። ሌክቸር አይ ነው እሱኛው ይቅርና ጀስት እኔ ሀሳብ ነው መሸጥ የምፈልገው። ጠይቄው ለምን መሰለህ ክሮስ ቼክ ማድረግ አለብኝ። ክሮስ ቼክ ስልህ አሁን የሚሰጠን አውትፑት አንኦርቶዶክስ ከሆነ ሌሎችም እንዲጠነቀቁ ለማለት ነው። አሁን የዘመኑ ያመጣው ቴክኖሎጂ እንትን መራቅ የለባችሁም ብዬ አስባለሁ ሃይማኖት አባቶች። ስለዚህ ብዙ ሰዎች ጠይቀው ያገኙት እውቀት እውነት ሆኖ እንትን እንዳያሳስታቸው ስለፈራውም ጭምር ነው። በነገራችን ላይ ኤአይ ላይ መጠቀም ተገቢ ነው።
ጥያቄም እጅግ በጣም ግን አስፈላጊ ነው። በጣም ይጠቅማል። ብዙ እንትኖች አሉት ታውቃላችሁ። ኤአይ በብዙ መንገድ ያገለግላል። ብዙ ሰውር የሆኑ ነገሮችን በቀላሉ ያቀርባል። ግን ሁሉም ግን የተቀደሰ አይደለም። በጣም የተከላከለና የብዙ ሰው እንደውም ትልቁ ችግር አሁን እውቀት ኤአይ የሆነ ነው። ይህ በጣም አደገኛ ነው። ከሊቃውንት ዘንድ የሌለ በመጽሐፍት ያልተገኘ ከተለያዩ ምክንያቱም እሱ እንዳለ ሰብስቦ አሰስ ገሰሱንም ጭምር አብሮ የሚያቀርበው ለዚህ ጥቅም አለው። በዛው ልክ ደግሞ ማጥራት ግን ተገቢ ነው። ቤተክርስቲያን በዛ ጉዳይ ላይ ትምህርት መለየት ተገቢ ነው። አንድ ቀን በዚህ ጉዳይ ራሱ ብንገበት ደስ ይለኛል። አንዳንዱ ሰው ልክ እንደ መምህር ምናምን አክት የሚያደርገው ብዙ ነገር አብዛኛው ነገር ያገኘው ከቤተክርስቲያን ትምህርት በቀጥታ ተምሮ መጽሐፍትም እንደዚህ አገላብጦ አይቶ ብዙ ጊዜ እውቀት የኤአይ ነው ብዙ ሰው ማለት ነው። እና ይሄ ደግሞ ምን ያመጣ ደግሞ ቁንጽል ያደርገዋል። በቀጥታ ከአባቶች ጋር ያለው ማገናኘት ተገቢ ነው። ስለዚህ ጥሩ ነገር አለው መጠቀሙ እውቀት ማግኘቱ። በዛው ልክ ደግሞ ከቤተክርስቲያን ትምህርት ከመጽሐፍቶች ጋር ላይነስ ያደርጋል። ከአማናዊ ከሐዋርያ ትምህርት ጋር አብሮ አለ ወይ ብሎ መጠየቅም ተገቢ ነው። ስለዚህ በጣም በጥንቃቄ ልክ ቴክኖሎጂ እንደመጠቀም ነው። ስልክ ይጠቅማል፣ ለበጎነት ከጠቀመው ይጠቅማል። ስልክ በዛው ልክ ደግሞ ጎጂነት አለው። ስለዚህ ቴክኖሎጂ ስንጠቀመው ከጥንቃቄ ጋር ቢሆን ቆንጆ ነው። ይሄ ሌላ ቀን እንጋበት ጉዳይ ነው። ሌላው ማስተላለፍ የምፈልገው መልእክት ላይክ አሁን አንዳንዶች ጀሚናይ ሁሉ ነገራችን ነው እያሉ እየሰሩ ነው። ላይክ አዳኝ ነው ምናምን በሽታ ይፈውሳል የሚሉት ነገር አለ። ይሄ ትንሽ በጣም ያገዘፍ ነው ይመስለኛል። ወደ ክህደትም ይዳርጋል። እንደዛ የሚሉ ሰዎች ስም ላለመጥቀስ ነው። ትናንትና የገዳማትን እንትን በሞኖፖል እንሰራለን የሚሉ ሰዎች ዛሬ ደግሞ ጀሚናይ ነው እንትን የሚለው ፈዋሹ ኢየሱስ የሚሉ ሰዎች አሉ። እንደዚ አንዳንዴ ቀሲስ ዲበኩሉ ጋር ስለምገባም ድፍረታቸውን አከብራለሁ። ወደኋላ መሽኮርመም አያስፈልግም። ዘማሪያምም ቅንነት እንዳለ ሆኖ አንዳንዴ ጠንከር እያላችሁ መገሰጽ ብትችሉ፣ ትናንትና እንደዛ ባሉበት አንደበታቸው ዛሬ ደግሞ ሁሉ ነገራችን ጀሚናይ ነው፣ ጀሚናይ ብቸኛ የምንሰጠው እኛ ነን ምናምን እያሉ የስሁት ትምህርት ነው። በነገራችን ላይ እሱን ነገር ደፈር ብላችሁ መናገር ብትችሉ ትውልዱን ትታደጋላችሁ ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልን። እሺ አንድ ቀን በደንብ ሰፋ አድርገን ጥቅሙ ጉዳቱ በደንብ ብናየው ቆንጆ ነው። ቢኒያም ወይ ሰላም፣ ይቅርታ ዲያቆን እንደምን አላችሁ? ደስታ ይሰማኛል በእናንተ መካከል ላይ ሆኜ ጥያቄ በማቅረቤም የሆነች ነገር ስለመጣችብኝ ነው። አሁን በእርግጥ ባስተምሮ ሁኔታ ላይ ልዩነት ያለኝ አይመስለኝም። ግን ቅርስ ሲባል ምንድን ነው? ለምሳሌ ድሮ የሆነ የዛሬ 1000 ዓመት የተገኘ የብረት መስቀል ጋር እንደሚቀመጠው ሙዚየም ውስጥ የተቀመጠ ነው ወይስ ምንድን ነው? ቅርስ ማለት ምን ማለት ነው? እግዚአብሔር እንግዲህ ባርኮ ራሱ የሰጠው ብለን ነው እኛ የምናምነው። የመጀመሪያው ታቦት ማለት ነው ለሙሴ የተሰጠው። ስለዚህ ቅርስ ነው ስንል እያብራራን ክብሩን ባሳነሰ መንገድ ሳይሆን በሚገባው ልክ ማስቀመጥ አለብን። ይሄ እኛ ብንክደው ብዙዎች ሳይንቲስቶች የተመራመሩበት ነው። ታውቃላችሁ ታቦተ ጽዮንን ማለት ነው። እና ቅርስ ሲባል ምንድን ነው? አሁን ታቦተ ጽዮን አገልግሎቱ ምንድን ነው? አገልግሎቱን አቁሟል። ለምሳሌ አሁን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው እንጂ የምንለው እግዚአብሔር ሰማይና ምድርን ይፈጥራል አንልም። በቃ ኦልሬዲ ሆኗል ስለተፈጠረ ማለት ነው። ግን ተፈጥሯል ብለን ግን የመጀመሪያውን ዘጸአት ላይ ያለውን ምዕራፍ ምንድን ነው የሚባለው አንደልተውም አደለ? ስለዚህ ይሄም ታቦተ ጽዮን ራሱ የሰጠው ነገር ነው። በወቅቱ አገልግሎት የሚሰጥበት ነበረ። አሁን ላይ ግን ያ ተቀይሮ አባቶቻችን በቀኖና ቁመቱንም ስፋቱንም ቀንሰው በሚገባ መንገድ ሰጥተውናል። እሱን ተቀብለን እየሄድን ያለ ነው። ያለበለዚያማ ይህንን ታቦት ለማን ነው ማን ፈቅዶልን ነው እንድንሰራውስ እንዴት ተፈቀደልን ብለን ማስረጃ ከየት ልናመጣ እንችላለን? አሁን የሌላ አማኝ በሆነ እኔ አንዱን ሰው ከየት መጣ ማን ፈቀደ ቢባል ተመልሶ ለሙሴ ሰጠው፣ ሙሴ ከሰበረው በኋላ እንዲያዘጋጀው አዘዘውን ብለው ነው አይደል አባቶቻችን የሚያስተምሩት። ያ ደግሞ ታቦትን አባቶቻችን እንዲያዘጋጁ ተፈቅዶላቸዋል ተብሎ ነው የተማርኩት፣ ሌላ ትምህርት ከሌለ።
ስለዚህ እዚኛው ጋር ስንመጣ ያኛውን ጥቅስ የምናመጣ ከሆነ ያኛውንም ለዛኛውም ደግሞ ክብር መሰጠት አለበት። የስ ግን አሁን ላይ ግን የሐዲስ ኪዳኑ በግ ኢየሱስ ክርስቶስ ነው። በቃ አለቀ። ጌታችን መድኃኒታችን ኢየሱስ የእንስሳት ደም ይቀርባል እና እዛች ላይ ክሊር ብታደርጉት ዲያቆን ዘማርያም የሆነ ግራ ያጋባል። ተደጋጋሚ ጊዜ በዚህ ጉዳይ ላይ አሁን ምን ላይ ስለሰጠን እስቲ እንደዚህ እናድርገው እንዲቀል ማለት ነው። ታቦተ ጽዮን አሁን መስዋዕተ ወንጌል የሆነውን ስጋው ደግሞ ይፈተትባታል? አይፈተትበትም። እሺ አሁን ታቦተ ጽዮን ምን ተብላ ትጠራለች? ስሟ ማለት በቤተክርስቲያናችን የሐዲስ ኪዳን ታቦት ተብሎ ይጠራል? አይጠራም። ምን ተብሎ ነው የሚጠራው? የብሉይ ኪዳን ታቦት። የብሉይ ኪዳን ታቦት። ጥሩ። ይሄ የብሉይ ኪዳን ታቦት አገልግሎቱ አሁን ምንድን ነው? የብሉይ ኪዳን ታቦት አሁን ላይ እያገለገለን አይደለም ያለው፣ ተቀምጧል በቤተ ክርስቲያን ውስጥ በክብር ጠባቂ እየተሾመለት፣ ያ ጠባቂ ሲያርፍ ደግሞ ሌላ ጠባቂ በአባቶቻችን እየሾሙ እየቀጠለ እስካሁን ድረስ ደርሰዋል። ስለዚህ ምን እንበለው? ቅርስ ብለን መጥራቱ የሚያሳንስ ከሆነ የተሻለ ቋንቋ ካለ ችግር የለውም። ገለጻ መስዋዕተ ወንጌል የሚሰዋበታል። መስዋዕተ ወንጌል የሚሰዋበት አይደለም። አንድ የአዲስ ኪዳን አገልግሎት አይፈጸምም። ሁለት ጥሩ። ስለዚህ ስሟ ምን ይባል? አዎ እሱን ነው እንግዲህ ይህንን አባቶቻችን ይሄ እንግዲህ ኦርቶዶክስ ቤተክርስቲያን ዓለም አቀፋዊት ኦርቶዶክስ ቤተክርስቲያን ቼን ኦፍ ኮማንድ ያላት ነች አይደለ? ተዋረድ አላት። ስለዚህ ይህንን ደግሞ አባቶቻችን ተነጋግረው ስም መሰየም ያለባቸው እነሱ ናቸው። እኔ ብቻ ሳይሆን እኛም ምናልባት ግን ዲያቆን እዚች ላይ ቅርስ የሚለውን በሙዚየም ውስጥ ባሉ ነገሮች እየለኩት ይመስለኛል። ኤግዛክት ቅርስን ቢኒ ያንተን ሀሳብ ስላገኘሁት ነው። ቤተክርስቲያን የሞተ ቅርስ የላትም። እሺ ቤተክርስቲያን የሞተ ቅርስ የላትም። ሌትሰይ እኔ ለምሳሌ አሁን በአካል የያዝኩት ይዤው እንኳን ማውቀው የአምደ ጽዮን ሰይፍ አለ። የንጉሱ የአምደ ጽዮን ሰይፍ በ14ኛው ክፍለ ዘመን የነበረው የአምደ ጽዮንን ሰይፍ በእጄ እንኳን ይዤዋለሁ። አሁን ያ ለእኔ ቅርስ ነው፣ ሙት ነው። ከንጉሱ እጅ ወጣ፣ በቃ ስም ብቻ ነው ይዞ የሚቀረው። ከዛ ውጭ ሌሎች ነገሮችን ሙዚየም ሄደ የምትጎበኛቸውም ሌሎችም አይነት ነገሮችን ይዘህ ብትሄድ የሞቱ ቅርሶች ናቸው እነዛ። ቤተክርስቲያን ግን የሞተ ቅርስ የላትም። ኦኬ፣ የሞተ ቅርስ የላትም ቤተክርስቲያን። ነዋያተ ቅዱሳቶቿ በሙሉ ህያዋን ናቸው። ለምሳሌ ላሊበላ ይቀድስበት የነበረው ጽዋ ቅርስ እኮ ይባላል። ግን በሙዚየም እንዳለው ቅርስ ሙት ቅርስ ነው? ኧረ አይደለም፣ ህያው ቅርስ ነው። ለምን? በቤተ መቅደስ ውስጥ ለሰማያዊ አገልግሎት የሚጠቀሙበት ስለሆነ። ስለዚህ አሁን ቅርስ ሲባል ማለት ነው ዝም ብሎ ይሄ ሙዚየም ሄደን የምንጎበኘውን እና ብሎ ታሪክ ብቻ ሆኖ እየቀረውን አይደለም። እንደዛ አድርገን እንዳታስበው። ሌሎችም ቅርሶች የሚባሉ ቢኖሩም እንኳን ቅርስ የሚባሉት አሁን አገልግሎት ስላቆሙ ነው እንጂ ሙታን ስለሆኑ አይደለም። ታቦተ ጽዮንን በተመለከተ ሲመጣ ግን ወደ ታቦተ ጽዮን ካመጣ ነው ማለት ነው ይሄንኑ ኮንቴክስት ይዘውናና የተሻለና በፊቲንግ ሆኖ ይቀመጣል ብዬ ማስበው እኔ ቅርስ የሚለውን መተርጎም ወይም ደግሞ ንዋያተ ቅዱሳት እንኳን እንዳንለው ትንሽ አስቸጋሪ ስለሚሆንብን ነው። ለአገልግሎቱ አሁን ስለማንፋጠንበት፣ ለአገልግሎት ስለማንጠቀምበት ቅዱስ ንዋይ ማለት ይከብዳል። ስለዚህ ምን እንበለው? ይሄን ነገር ምን እንበለው? እኔ ዲያቆን ይቅርታ፣ ይሄ ምን እንደምንለው አሁን የብሉይ ኪዳን ታቦት በአጭሩ ማለት ነው። የብሉይ ኪዳን ታቦት ቅርስ የሚለው ነገር ጸኖን ከሆነ ምንም ችግር የለም። ቃላቶች ከጊዜ ከዘመን በኋላ እያደጉ ይመጣሉ። የብሉይ ኪዳን ታቦት አለን። አዎ፣ ግን ይሄ የብሉይ ኪዳን ታቦት ለሐዲስ ኪዳን ለቅዳሴ ለስጋው ደግሞ መፈተቻ የምንጠቀምበት አይደለም። የብሉይ ኪዳን ታቦት ግን አለን። አዎ አለን። ለምሳሌ
እዚህ ብርብር ማርያም አለ መስዋዕተ ኦሪት ሲሰዋበት የነበረው። ልክ አክሱም ጽዮን ላይ ከክርስቶስ ልደት በፊት መስዋዕተ ኦሪት የበግ መስዋዕት ይቀርበት የነበረው ብርብር ማርያም እዚህ ሲቀርብ ነበር። የሚቀርብበት የነበረውን ወቅለምቱንም ይሄኛው ጻሕል ሆኖ ሰፊ የሆነውን ትሪውን ጭምር በእጄ ነክቼ አሳይተውን ነበር። እሱ ምንድን ነው አሁን በሐዲስ ኪዳን አያገለግልም። አይታል ታቦቱ ብቻ አይደለም መስዋዕተ ኦሪት ሲሰዋባቸው የነበሩት ነዋያት ጭምር ነበሩ። እነዛ ነዋያት አሁን አገልግሎት አይሰጡም፣ ግን ብርብር ማርያም ላይ ግን አሉ። አይታል ታቦቱን ብቻ ለማሰብ ያለብን ከታቦቱ ጋር አብዞ ተያይዞ እኮ መስዋዕተ ኦሪት ይሰዋበት ነበር። መስዋዕተ ኦሪት የደሙን መያዣውን ጭምር እኮ አለ። ያ ምንድን ነው አሁን እንንቀዋለን? አንቀውም። እንጥለዋለን? አንጥለውም። ልክ ለሉሲን እንደዚህ የቅርሳ ቅርስ ባለስልጣን ገብቶ እንደሚያስጎበኙ በመስታወት እንደዚህ የሚያሳየው የገባን ታቦተ ጽዮን በመስታወት እንደዚህ ተቀምጣ በትልቅ ሚውዚየም ላይ ሄደና ያያታለን? አናያትም። እንዲህ ብለን እንድንጨብጥ እንዳሰስን አይደለም። መስዋዕተ ወንጌልን አንፈጽምበትም። ያ ማለት ስጋው ደግሞ አይፈጽምበትም። አንድ ሁለተኛ የመስዋዕተ ወሬ የሐዲሳን ባጭሩ የሐዲሳን አገልግሎት አይሰጥበትም። ይህንን ለማለት የብሉይ ኪዳን ታቦት አለን፣ አለቅ። ቅርስ የሚለው ጸኖን ከሆነ የብሉይ ኪዳን ታቦት አለን። የት ይገኛል? ታቦተ ጽዮን ይገኛል። ቅዳሴ ትቀድሱበታላችሁ? አንቀድስም። ስጋው ደግሞ ይፈትትበታል? አይፈትትበትም። ስለዚህ ምን እንለዋለን? የብሉይ ኪዳን ታቦት በቃ ባለበት በሱም በራሱ ይጠራ። በቃ ምንም የሚያጋጭ ነገር ሲል ማለት የብሉይ ኪዳን ታቦት አለ። ይሄኛውን ግን ታቦት ግን አክሱም ጽዮን ላይ ከተማዋ ላይ ኢቨን አክሱም ማርያም ጽዮን ማርያም ሲነግስ አክሱም ጽዮን ህዳር 21 ስናከብ ታቦተ ጽዮን እንደ የምትወጣው አይደለም። የሐዲስ ኪዳን ታቦት እኮ ነው የሚዞረው። ታቦተ ጽዮንማ አትወጣም እኮ የሚወጣው የሚነግሰው። ከዛ በኋላ ደግሞ የዕለቱ ደግሞ ሄደን ብናስቀድስ ስጋው ደግሞ ብንቀበል የምንቀበለው ስጋው ደግሞ በየትኛው ታቦት የተፈተተው ነው? በታቦተ ጽዮን ላይ አይደለም። በምን? በሐዲስ ኪዳን ታቦት ላይ። ስለዚህ አክሱም ጽዮን ህዳር 21 ህዳር ጽዮን ሁሉ ጊዜ አክሱም ጽዮን ታውቃላችሁ፣ ክብረ በዓል ነው፣ ይነግሳል፣ ማህሌት አለው። በጣም ብዙ ሺህ ሰዎች ከውጭ ሀገር ጭምር ይጎበኛሉ። እዛ ሄጄ አስቀድሳለሁ፣ እዛ ሄጄ በተክሊል አገባለሁ የሚል ሰው አለ። ትክክል። የሚወጣው ታቦት የዛን ቀን የምን ታቦት? ኢቭን ደግሞ የዛን ጊዜ ቅዳሴ ያስቀድሰን ስጋው ደግሞ ብንቀበል በማን ነው ካህኑ ቀድሶ ያቆርበን? በሐዲስ ኪዳን ታቦት። የብሉይ ኪዳን ታቦተ ጽዮን አለች። ምን ትባላለች? የብሉይ ኪዳን ታቦተ ጽዮን። በዚህ ብናደርገው ቀላል። ዋናው መሰረታዊ ጉዳይ ግን የሐዲስ ኪዳን አገልግሎት የሚፈጸምባት አለመሆኗ ልናቅ ይገባል። አንድ ሁለተኛ፣ የታቦተ ጽዮን እኛ ጋር መኖር ማለት እኛን እድለኞች የታሪክ ባለቤቶች ያረገናል እንጂ ከሌሎች አሃታ ቤተክርስቲያናት ግን ነጥሎ እነሱን የበታች አድርጎ በታቦተ ጽዮን ምክንያት እኛን የበላይ አያረገንም። ለምን? ታቦተ ጽዮን ስለሌላት ህንድ ኦርቶዶክስ ቤተክርስቲያን የእስራኤል ቤተክርስቲያን ስለሌላት ይኸኛው አይ ታቦተ ጽዮን የለው ስለሌለብሽ እኮ አንቺ እኮ ከኛ ያነሰ ነው፣ መንግስታት ራሱ ብትገቡ እኮ ከኛ ያነሰ ቦታ ለምትዙት አንልም። በዚህ ንጽር ሳንገባ እኛ ግን ምንድን እድለኞች ነን። ይህን አክል በረከት ያለን ስለሆነ ምን አለን ታቦተ ጽዮን አለች እንላለን። ስለዚህ ችግር የለውም። ቅርስ የሚለው ጸኖ ከሆነ ልክ እንደ ሉሲ እንደተለያዩ አይነት የነገስታት ካባዎች፣ ይሄ ዘውዶች ያደረጉት ጫማ፣ ልብሶች ምናምን አይነት ነገር እያልን ከሆነ እንደዛ መስሎ ከሆነ ስህተት ነው። ሌላ የተሻለ የተመረጠ ቋንቋ ካለ ታቦተ ጽዮን ማለቱ ባለበት መጥራቱ ተገቢ ይመስለኛል እንደኔ። ዲያቆን ይቅርታ፣ እዚህ ጋር ግን ይገባኛል። አሁን ባለፈው በአባታችን ስብከታቸው ላይ አይ ቲንክ ሊቀ ሊቃውንት እንደዛ አይነት ማድረግ አላቸው ሲያስተምሩ ሰምቻለሁ። በእርግጥ በጣም ደንግጫለሁ ስሰማው። ሌሎቹን አሁን እኔ ግብፅ ሀገር ብኖርና ግብፅ ሀገር ብቆርብ ህጋዊ አይደለም የሚል ነው በቃ ትክክለኛ የዛኛው ትምህርት። አርመን ሄጄ የአርመን ኦርቶዶክስ ትክክል እንዳልሆነ እኛ ብቻ ኢትዮጵያ ብቻ ሁሉ ነገር ያላት አይነት ትምህርት ነው። የባለፈው ትምህርት ላይ የቦሌ መድኃኔዓለም ይመስለኛል ታቦት ያለን እኛ ብቻንን ልልበሉ ተብሎ ሲሰበክ የነበረው ትምህርት ማለት ነው። እሱ ምላሽ የሰጠበት ስለሆነ ቢኒ እሱ ነገም ስለምንመለስበት እንደነሱ አይነት ነገሮች አሁን ሁሉም ላይ አብዛኛውን ቲክቶክ አሁን ይከፈትና እኛ ብቻ ሁሉ የእኛ ብቻ አንደኛ አይነት ነገር የለም። ኦሪየንታል አብያተ ክርስቲያናት አሉ። በዶግማ አንድ የሆንን በቀኖና ልንለያይ እንችላለን። በዶግማ ግን አንድ የሆን ነው ግን አንድ ነን። በቃ አለቀ። እና እዛ ጋር እንትን ማለት አለበት። ሌላው ግን ታቦተ ጽዮን ላይ እዚህ ጋር ቢኒ አንድ ነገር ልጨምር ላይ
ጥሩ ነገር ስላነሳህ እኔ አንዱን የማሳነስና አንዱን ከፍ የማድረግ አካሄድ በጣም አደገኛ ነገር ነው። ወደኛ ገልብጠን ላሳይህ ብዬ ነው። የህንድ ቤተክርስቲያን፣ የግብፅ ቤተክርስቲያን እንደኛ ታቦት ስለሌላቸው እንደዚህ ያለ የሆነ በጣም ቁንጽል የሆነ ሀሳቦች ሲመጡ በቀላሉ እንዲህ ብላችሁ ጠይቁ። እኛ ራሳችን አሁን የምንቀድስበት ታቦት እኛ ራሳችን የምንቀድስበት ታቦት በዚያ በኦሪቱ ነው እንዴ? ኢትዮጵያውያን በሙሉ አሁን የምንቀድሰው በዚያ በቃል ኪዳኑ ታቦት ነው። ስለዚህ በዚያ ስላልቀደስን ትክክል እንትን አይሄድም እኮ አብሮ አይሄድም። በሌላ አነጋገር ከቅርስነት ጋር ሲነሳ ምን ማለት ነው? በሌላ አነጋገር ባይኖር አይበለውና መድኃኔዓለም አይበልብንና ታሪካችን ነው። በጣም ደስ የሚል ታሪካችን ነው። ታቦተ ጽዮን እኛ ጋር መኖሩ በጣም ፕራውድ የምንሆንበት ነው። ግን እንደው ባይኖር ቢሰረቅብን እኛ ከቤተ ክርስቲያንነት እንጎላለን? ምንም ነገር አይጎልብንም። ምንም ከደህንነታችንም ሆነ ከቤተ ክርስቲያንነታችን የክርስቶስ አካል ከመሆን የሰናፍጭ ቅንጣት ያክል አያጎልንም። ምክንያቱም አካል ጥላው በአካሉ ተተክቷል። ኦልሬዲ ተገልጧል እኮ ያ በዚያ በረድኤት ያናገረን የነበረ እኮ በኩነት እኮ መጥቷል። እኛ በነገራችን ላይ እንደው ዲቴል ለማውራ አናወራ ብለን ካወራን እኮ ይሄ አንትሙ ታቦቱ ለእግዚአብሔር የሚለው ራሱ የሚያሳየው የንጉሥ ካህናት የሚለውን እኮ ወታቦት ለንጉሥ እኮ ነው የሚለው። ካህናት የሚለውን ታቦት ምን ማለት ነው? ምን ማለት ነው? እውነት ለመናገር በጣም ጥልቅ የሆነ ምስጢር አለው ይሄ እና ወተገብራ ምንድነው? ቆይ ምንድነው? ምንድን ነበር እዚህ ኦሪት ላይ ደግሞ ወተገብራ በፒሳ የሚለው ጠረጴዛ የእንትን ሬታ እንትን ምንድነው? የኖህ መርከብ ግበር ታቦተ በዘዝንን የሚለው ማለት ነው። አሁን ታቦት ተብሏል መርከቡ። ይሄንኛውን ከአንደኛ ጴጥሮስ እዚያ ጋር የምትድንባትን መርከብ ስራ የሚለውን ዛሬም ጥምቀት ያድነናል ከሚለው ጋር በጣም የሚገርም ምስጢር አለው በነገራችን ላይ እና ታቦት የተባለው በሙሉ በሐዲስ ኪዳን ምንድን ነው መብራራት ያለበት፣ እንዴት ነው የሚተረጎመው ብሎ እንደ ኮንቴክስቱ እያንዳንዱ ብንሄድ ኦልሬዲ የተፈጸመ ነው። ጥላው አካል ሆኖ ዳሰነዋል፣ አይተነዋል። እና ከዚያ ጋር ማየት ነው፣ እየገለበጡ ማየት ነው። አንዳንዴ ይሄ ከሆነ የለም ከተባለ ኦኬ ባይኖርስ የሚያጎልብን ነገር አለ? በፍጹም። አሁን ራሱ እኔ ቤተክርስቲያን የአዲስ ኪዳን ታቦት ነው እንጂ ያለው የምሰዋው በኦሪቱ በቃል ኪዳን ታቦት አይደለም። ነገር ግን ይሄ ማለት ንዋየ ቅድሳቱን ቤተክርስቲያን በብሉይ ኪዳን የነበሩትን ቅዱሳት እንትኖችን እንደገና በቅባ ሜሮን ትቀድሳለች፣ ታከብራለች። በዚህ አይነት መንገድ ንዋየ ቅድሳት ትላቸዋለች። የተቀደሰ ዕቃ ማለት እኮ ነው። ግን አሁን ለምሳሌ ሌቦች ዘርፈው ወሰዱት ቅርሳችንና ንዋየ ቅድሳታችን ሲባል ሰምታችኋል አይደል? የአዲስ ኪዳኑም እኮ ታቦት እኮ ቅርስ ተብሎ ሊጠራ ይችላል። አሁን የጥንቱ በጣም ጥንታውያን የሆኑ ታቦቶች፣ የታቦት አቀራረጾች እነዚህ አሁን ቅርስ ሊባሉ ይችላሉ። ሰርቋቸው እንግሊዞቹ ሌሎቹ እኮ ወሰዱ ቅርሳችንን ሰረቁ ስንል እዚያ ውስጥ እኮ አብረው ታቦታችንን ተገንቷል። ቅርስ ስለተባለ የከበረ ዕቃ ማለት ነው። በነገራችን ላይ ቅርስ ማለት ታሪካዊ፣ በቀላሉ የማይገኝ የጥንት የቆየ ውድ ዕቃ ማለት ነው ቅርስ ማለት። ታዲያ ታቦተ ጽዮን ውድ ነው፣ በጣም የተወደደ ነው፣ ዓለም የሚተራመስበት ነው እና አያሳንሰውም ለማለት ነው። እውነት ለመናገር አያሳንሰውም። ያንን በማለታችን አያሳንሰውም። ደግሞ በእያንዳንዱ ቤተክርስቲያን ያለው ታቦት ደግሞ የኦሪቱ ስላልሆነ ደግሞ ዝቅ የሚያደርገን ሳይሆን የበለጠ ህያው መስዋዕት የሚሰዋበት ነው እና በዚያ መንገድ እንድትረዳው ብዬ ነው። ቴንኪው ዘማርያም። እሺ እግዚአብሔር ያክብርልን። እንኳን ደህና መጡ መምህር ኤፍሬም። ጤና ይስጥልን። ሊቃውንቱ ደህና ናችሁ ወይ? መላከ ገነት ይፍቱ የማይሰራ ኃጢአት ሊቃውንተ ቤተክርስቲያን ሁላችሁን ሰላም ብያለሁ። ምዕመናን ላይም ታችም ያላችሁ ሰላም ብያለሁ። ቅርሳ ቅርስ ላይ ናችሁ መሰለኝ። ዛሬ ምን ይዛችሁ ቆያችሁ? አሁን ነው የመጣው። እኔም ቤት ከፍቼ ነበር አልሰማሁም በሚገባ። አዎ ዛሬ እያስተማሩ ነው። እግዚአብሔር ይስጥልን። እንግዲህ ያው ብዙዎችን ካላዳመጡ ቆይተዋል። ዲያቆን ዘማርያምና ወንድማችን ታላቁ ሼህ ጅብሪል በሚገባ ሲያስተምሩ ነው የቆዩት በዚህ በታቦት ጉዳይ ላይ እና እንደዚያ ነው።
እንኳን ደህና መጡ። ቃለ ሕይወት ያሰማልን እዚህ ያላስተማሩት ትምህርት። እንኳን ደህና ቆያችሁ። አብሮ ያሰማን። አሁን ከደረስኩበት ላይ አንድ ነገር ብቻ ልናገር፣ የሰማሁትን ማለት ነው። ሰፊ ማብራሪያ እንደሰጣችሁበት ባለሙሉ ተስፋ ነኝ። ዳሩ ግን ምናልባት አልተነሳ ከሆነ መስዋዕተ ኦሪትና መስዋዕተ ሐዲስ አንድነቱና ልዩነቱ የተገለጸ ነው፣ ዕለት ዕለት የሚነገር ነው። መስዋዕተ ኦሪት ጊዜያዊ ድህነት የሚሰጥ ነው። ካህኑም ጊዜያዊ ነው፣ ሞት የሚገድበው ነው። መስዋዕቱም ጊዜያዊ ነው፣ የበግ የእንስሳ ነው። አገልግሎቱም ጊዜያዊ ድህነት ነው። እንዲያም ስለሆነ ኃላፊ ነው ማለት ነው። በዚያ በሚያልፈው የሚያልፍ ጊዜያዊ የሕግ ስርዓት ተሰጧቸው ነበረ። ያ ቅርስ ዛሬ ቢገኝ ስሙ ምን ተብሎ ይጠራ የሚል ጥያቄ ነውና ንዋየ ቅድሳት ተብሎ ቢጠራ የተቀደሰ የተለየ ገንዘብ ማለት ነው። በአማርኛ ሲተረጎም የተቀደሰ የተባለ መስዋዕተ እግዚአብሔር ሲሰዋበት ስለነበረ እግዚአብሔር በልዩነት ሲገለጽበት የነበረ ሕገ ኦሪት ያለበት ማለት ነው፣ የነበረበት ማለት ነው። የሚያውክ አይደለም። በዋናነት ግን በዘመነ ሐዲስ የማያልፈው መስዋዕት ሊቀ ካህኑ ዘላለማዊ ስለሆነ መስዋዕቱ ዘላለማዊ ነው። ወይም ዘላለማዊ መስዋዕት ስላለ ሊቀ ካህኑም ዘላለማዊ ነው፣ እርሱም ኢየሱስ ክርስቶስ ነውና የሐዲስ ኪዳንና የብሉይ ኪዳን ታቦት የሚለው ርዕስ ሆኖ ራሱን ችሎ አልተነሳ ከሆነ እንዲነሳ እንፈልጋለንና በተለይ ሰሞኑን የመምህርነት ቅጽል ስም ያላቸው ስመ ግብራቸው ግን ከዚያ የራቀባቸው አንዳንድ ሰዎችን ሰምተናልና ምንን መሰረት አድርገው እንዳነሱት ባላውቅም በዋናነት በርካታ በሚዲያ የሚታወቁ ሰዎች ስለሆኑ በርካታ ሰው እየተሰናከለበት ያለ ሐሳብ ስለሆነ በሚገባ ማንሳትና ዛሬ ላይ ብነ ምስዋዕ ያለው ሐዋርያው መስዋዕት አለን ያልነው ያ የምንሰዋበት መሰዊያው ምንድን ነው? እሱ የኦሪቱ ዛሬ ላይ ቢገኝ ምናልባት እንደተባለው ታትሞ ለመንበርነት የሚያገለግል ጠንካራ ከሆነ እንደዚያ ሊያገለግል ይችላል። ያሆነ ማለት ግን የኦሪቱን አምጠን ከዚህ ተጠቀምን ማለት አይደለም። ከዚያ እስከዚህ የሚደርስ ብረትም ስለሌለ እንተወውና ካለ በቅርስነት ነው የሚቀመጠው። ቅዱስ የሚለው ግን ልዩ መባሉ ነውር የሚያመጣ ቃል አይደለም የሚል ሐሳብ ለመጨመር ነው። ሰብሰብ ብላችሁ ስላገኘኋችሁ ደስ ብሎኛል። ባልኖርም በሚገባ ጥሩ ትምህርት እንዳስተማራችሁ ስለማምን ቃለ ሕይወት ያሰማልን እያለሁላችሁ። ዲያቆን ዘማርያም ቤትዎትን መክፈት ካቆሙ ረጅም ሰዓትዎት ነው። ስለከፈቱ ስለመጡ ደስ ብሎኛል። ስለተገናኘንም እንዲሁ ቸሩ ያክብርልኝ። አሜን አሜን። እግዚአብሔር ያክብርልን። ምናልባት ወደ ታላቁ ከመሄዴ በፊት ቢኒ አሁን በተሰጠው ላይ ግልጽ ያለው ነገር ካለ ጨምርና ከዛ ታላቁ ይቀጥላል። አይ በአስተምሮ ጉዳይ ላይ ችግር የለም። ግን ያው የመጨረሻ አስተያየቴን መስጠት የምፈልገው እዚህ ውስጥ ያለን ክርስቲያኖች በተቻለ መጠን ከንስሐ አባቶቻችን ጋር በጣም ያለንን ቅርርቦሽ ብናጠናክር ዕለት ዕለት ያው አይሞላም፣ ግን በሳምንት አንዴ እንኳን ንስሐ አባቶቻችንን እያገኘን ትምህርቶችን እንድንማር በሰንበት ትምህርት ቤት ውስጥ ታቅፈን ትምህርቶችን እንድንማር በቃ ህይወታችንን የምናድንበትን መንገዶችን ሁሉ ብንፈጥር ጥሩ ነው ባይ ነኝ። ሌላው ደግሞ እዚህ ውስጥም ያላችሁ ደጋጋ ከኛ በላይ የሆኑ አባቶቻችንን ምን መደረግ አለበት የሚለውን የሆነ ዳይሬክሽን ቢያዝ በቤተ ክህነቱም በቤተ ክርስቲያኒቱም እጅግ በጣም አሪፍ ነው። ምክንያቱም ማንም ሰው እየተነሳ በቤተ ክርስቲያን ስም የሚናገርበት መሆን የለበትም። ያ መድረክ ብዙ ቅዱሳን መስዋዕትነትን የተቀበሉበት መድረክ ነው፣ አውደ ምሕረቱ ማለት ነው። እና በዛች በተቀደሰች አውደ ምሕረት ላይ ሆኖ አንድ ሰው አሁን በቤተ ክርስቲያን ውስጥ የተነገረ ነገር በቪዲዮ ተቀርጾ በማህበራዊ ሚዲያዎች ተሰራጨ። እዛ ውስጥ እኮ ያሉ ሰዎች ቢያንስ 1000 ወይ 100 ሊሆን ይችላል የሰሙት፣ ግን ወደ ሚዲያ ሲመጣ ግን በሚሊዮኖች የሚሆኑ ተሰነካክለውበታል። እኔ